ሰላም ጤና ይስጥልን ክብራትና ክብራን የፕሬዘንስ ቲቪ ፕሮግራም ተከታታዮቻችን በጌታ በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። በዛሬው ዝግጅታችን አንድ እንግዳ ይዤ ቀርብ ያለሁኝ የእግዚአብሔር ሰው የነብይ ሱራፌል ደምሴ ባለቤት ወይዘሮ መክሊት ትባላለች። መኪ እንኳን ደህና መጣሽ ወደ ፕሮግራማችን። ደጉ ሳምራዊ የሚል የበጎ አድራጎት ማህበር ጀምረሻል ከጥቂት ዓመት በፊት። መነሻው ምን ነበር? ይሄንን አገልግሎት እንድትጀምሪ ያደረገሽ ነገር ምንድነው? ይሄን እድል ስለሰጠኸኝ አመሰግናለሁ። እግዚአብሔር በውስጤ ስላስቀመጠው ራይና የእግዚአብሔርን ስራ እንድንነጋገር ይሄንን አጋጣሚ ስላዘጋጀ አመሰግናለሁ። እሺ ጉድ ሳማርቲያን ፋሚሊ ፕሮጀክት የእርዳታ ድርጅት ነው። ይሄም የእርዳታ ድርጅት የተጀመረው በፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን ውስጥ ነው። ሰውነታችን ከተለያዩ የአካል ብልቶች እንደመሰራቱ ቤተክርስቲያን በልዩ ልዩ የጸጋ ስጦታዎች የተሞላች ናት። ከነዚህም የጸጋ ስጦታዎች መካከል አንዱ የእርዳታ ጸጋ ነው። የእግዚአብሔር ቃል በቆሮንቶስ ምዕራፍ 12 ላይ ስለ ጸጋ ስጦታዎች ሲናገር የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታ ግን አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላልና ከአንዱ መንፈስ ልዩ ልዩ የሆነ የጸጋ ስጦታ ይቀመጣል። ከነዚህም ውስጥ አንዳንዶቹን ሐዋርያት፣ አንዳንዶቹንም ነቢያት፣ አንዳንዶቹን አስተማሪዎች፣ አንዳንዶቹን ወንጌል ሰባኪዎች፣ ለአንዳንዶቹም ተአምራትን የማድረግ ለአንዳንዶችም የመፈወስን ስጦታ፣ ለአንዳንዶችም ደግሞ እርዳታን፣ ለአንዳንዶችም ደግሞ ልዩ ልዩ ልሳኖችን የመተርጎም እንደዚሁም አገዛዝን እያለ ልዩ የሆኑ የጸጋ ስጦታዎችን ይዘረዝራል። ከነዚህም የጸጋ ስጦታዎች መካከል አንዱ የእርዳታ ጸጋ ነው። ስለዚህ ይህ እርዳታ በፍላጎት ወይም ደግሞ በአቋም የሚሆን ሳይሆን ከላይ የሚሰጥ መንፈሳዊ ስጦታ ነው፣ የጸጋ ስጦታ ነው። ከጸጋ ስጦታዎች መካከል አንዱ ነው። ጉድ ሳማርቲያን ፋሚሊ ፕሮጀክት የተቋቋመው ቤተክርስቲያን ውስጥ እንደዚህ አይነት የጸጋ ስጦታ ባላቸው ሰዎች ነው። ይሄ የጸጋ ስጦታ ያለበት ሰው ሰውን አለመርዳት አይችልም። ኬሪንግ ፐርሰናሊቲ ያለው ሰው ነው ማለት ለሰዎች የሚራራ የሰዎችን ጉድለት የሚያይ ለሰዎች መልካም ነገር በማድረግ የሚደሰት ነውና ይሄን ራእይ እንግዲህ የጀመርኩት እግዚአብሔር በውስጤ ባስቀመጠው በዚህ ጸጋ ነው። እንደገናም ደግሞ የእርዳታ ወይም ደግሞ ድሆችን መርዳት የጸጋ ስጦታ ብቻ ሳይሆን መጽሐፍ ቅዱሳዊ መርህም ነው። የእግዚአብሔር ቃል ከብሉይ ኪዳን ጀምሮ በመናይበት ጊዜ ስለ እርዳታ ድሆችን ስለመርዳት ድሆችን ስለማሰብ ይናገራል። እንደገና በዛ ውስጥ ስላለው በረከት ይነግረናል። በመጽሐፈ ዘሌዋውያን ላይ በመናይበት ጊዜ እግዚአብሔር ለእስራኤላውያን ምሪትን ሲሰጣቸው የህይወታቸውን አቅጣጫ ሲያሳያቸውና የህይወት መመሪያን ሲሰጣቸው አንዱና ዋናው መሰረታዊ ነገር ድሆችን እንዲያስቡ ይናገር ነበር። ምንድነው የሚለው? ድሆች ሁሉ ጊዜ እንደ እንግዳና እንደ መጻተኛ ከናንተ ጋር ይኑሩ። እንደዚሁም መከርን በመተሰበሰቡበት ጊዜ ቃርሚያውን አትቃርሙት፣ ቃርሚያውን ለድሆች ተውላቸው፣ የወደቀውንም የወይን ፍሬ አትሰብስቡ ይላልና እህል በሚሰበሰብበት ጊዜ ቃርሚያውን ለድሆች እንዲተው ይነግራቸው ነበር። ይህ ደግሞ ምሳሌ የሚሆነን መጽሐፈ ሩት ላይ ሩት ከቦኤዝ ቃርሚያ ትቃርም እንደነበር እናያለንና ለድሆች እንዲያስተርፉላቸው፣ ለድሆች እንዲተውላቸው፣ ድሆችን እንዲያስቡ፣ ድሆች ሁሉ ጊዜ ከነሱ ጋር እንዲኖሩ፣ ድሆችን እንዲቀበሉ፣ እንደ እንግዶችና እንደ መጻተኛ እንዲያቆያቸው እግዚአብሔር ለራሱ ሕዝብ ለእስራኤላውያን ይህን መመሪያ ይሰጣቸው ነበር። እንዲሁም ኢሳይያስ ምዕራፍ 61 ላይ ስለ መሲሁ ስለ ኢየሱስ ሲናገር ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ይላልና ኢየሱስ ክርስቶስ እንኳን የተላከው ለድሆች ነው፣ ለድሆች ወንጌልን ሊሰብክ ዘንድ በመንፈስ ድሆች ለሆኑ በማቴሪያልም ድሆች ለሆኑ ለድሆች ነው ኢየሱስ እንኳን የመጣው ወንጌልን ይሰብክ ዘንድና ስለዚህ የድሆችን መርዳት ከብሉይ ኪዳን ጀምሮ በኢየሱስ ዘመን ከዛም ቀጥሎ አሁን እኛ እስካለንበት ዘመን ድረስ ትልቅ መጽሐፍ ቅዱሳዊ መርህ ነው እና ኢየሱስ ራሱ ሲናገር እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ዘንድ ይቺ ትእዛዝ ናት ይላልና ይሄም ትልቁ ትእዛዝ ነው። እርስ በርሳችን ደግሞ ምንዋደደው እርስ በርሳችን መዋደዳችን የሚገለጸው አንዱ ለአንዱ መልካም ሲያደርግ ነው። የራሳቸው ነገር የሌላቸው ኢቭን ቤዚክ ኒዳቸውን እንኳን ማሟላት ላልቻሉ ሰዎች ስንረዳቸው መልካም ስናደርግ አካላችን ለሆኑ ለቅዱሳኖች እንዲሁም ጌታንም ለሚያውቁ ጌታንም ለማያውቁ መልካምን ስናደርግ ነው እርስ በርሳችን መዋደዳችን የሚገለጸውና እንደገናም ኢየሱስ በምሳሌ ሲነግራቸው ተርቤ አላበላችሁኝም፣ ታምሜ ያልጠየቃችሁኝም፣
ታርጅ ያላለበሳችሁኝም ታስር ያልጠየቃችሁኝም ይላልና እንዴ መቼ ነው ተርበያየን መቼ ነው ታመያየን መቼ ነው ታርዘያየን ሲሉት ከነዚህ ለሚያንሱት ለትንሾቹ ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ነው ይላልና ስለዚህ ከኢየሱስ ህይወትም ስናይ ኢየሱስ በዚህ ምድር ሲመላለስ በነበረበትም ጊዜ ስናይ ድሆችን እንድናስብ ያን ደግሞ ባለማድረጋችን በምሳሌ ሲናገር ወደ ተዘጋጀላችሁ ወደዚህ ወደ ጥፋት ወደ ገሃነም ወደ ሲኦል ትሄዳላችሁ ይያለ በምሳሌ ይናገራልና መልካምን ነገር እንድናደርግ መልካምን ነገር እንድንሰራ የተቸገሩትን እንድናስብ ያበረታታናል ይሄ ኢየሱስ ምንም ለሌላቸው 12 አመት ደም ሲፈሳት ለነበረች ሴት መታከሚያ እንኳን ላልነበራት ሲራራላት ሲፈውሳት እናያለንና ይሄን ከኢየሱስ ህይወት እናያለን እንደገናም ደግሞ ጳውሎስ ለጢሞቴዎስ ሲመክረው ምንድነው ያለው በቤተክርስቲያን ውስጥ ሊደረጉ ስለሚገቡ ስርዓቶች እንዴት ቅዱሳን መመላለስ እንዳለባቸው እንዴት በመልካም ህይወት መመላለስ እንዳለባቸው ለጳውሎስ ለጢሞቴዎስ ሲጽፍለት ምንድነው ያለው በአሁን ዘመን ባለጠጎች ለሆኑ ንገራቸው ምከራቸው ሌሎችን እንዲያስቡ ድሆችን እንዲያስቡ እንደገናም ደግሞ ለራሳቸው መልካምን መዝገብ እንዲያከማቹ ንገራቸው ይላልና በአሁን ዘመን ባለጠጎች ለሆኑ ሲል ሰው በአንድ ዘመን ሊኖረው ይችላል በሌላ ዘመን ደግሞ ላይኖረው ይችላል የዚህ ምድር ገንዘብ የዚህ ምድር ሀብት ሐላፊ ጠፊ ነው አሁን ያለው ነገ ላይኖረው ይችላል ዛሬ ሌላው ደግሞ ነገ ሊኖረው ይችላልና በአሁን ዘመን ባለጠጎች ለሆኑ ሌሎችን እንዲያስቡ እንደገናም ደግሞ መዝገብን እንዲያከማቹ መከራቸው ይላልና እንግዲህ በአጠቃላይ እንዳየነው ይሄ መጽሐፍ ቅዱሳዊ መርህና ለቅዱሳን የመባረኪያ መንገድ እንደሆነ ነው በስንት ልጆች ነው የተጀመረው መጀመሪያ ላይ እና ልጆቹስ በምን ምክንያት ነው ወደዚህ በጎ አድራጎት ማህበር መጥተው የሚደገፉት እንግዲህ ይህ ፕሮጀክት የተጀመረው ከፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን እኩል ነው የተጀመረው ቤተክርስቲያኑ ራሱ ሲጀመር የተጀመረው በእርዳታ ነው ስለዚህ ይሄ ፕሮጀክት የተጀመረው ከቤተክርስቲያን እኩል ነው ቤተክርስቲያናችን በሚጀመርበት ጊዜ በቤተክርስቲያን የሚመጡ የተለያዩ የተቸገሩ ሰዎች ነበሩ የአይምሮ ህሙማን ነበሩ ኢቭን በመኖሪያ ቤታችን የሚኖሩ ወደ 7 የሚጠጉ የአይምሮ ህሙማን ነበሩ ከነሱ ጋር ነው ከነሱ አብሮ ነው የተጀመረው ከነሱ ጋር ደግሞ በተያያዥነት ሲንግል ማዘርስ ላይ ነው የጀመርነው ይሄንን ፕሮጀክት ሲንግል ማዘርስ ማለት ብቸኛ እናቶች ያለ አባት ልጆችን የሚያሳድጉ ረዳት የሌላቸው የሚያግዛቸው የሌላቸው ኢቭን ስራ ለመስራት ልጆቻቸውን ከፍ እስኪሉ ልጆቻቸውን የሚጠብቁበት ልጆቻቸውን የሚያስቀምጡበት የሌላቸውን ሴቶች በመርዳትና ያምሮ ህሙማንን በመርዳት ነው የተጀመረው ይሄ ፕሮጀክት ሲጀመር መጀመሪያ ቀደም እንዳልኩት በ7 ያይምሮ ህሙማን ተጀመረ ከዛ በኋላ አንድ እናት ነበረች እሷም ሰው ቤት ነበር የምትሰራውና ሰው ቤት በምትሰራበት ጊዜ ትደፈራለች እየሰራች ትቆይና ሆዷ እየገፋ መጣ 8 ወር እስኪሆናት እየሰራች ቆየች መጨረሻ ላይ 9 ወር በሚሞላት ጊዜ ተባረረች ከምትሰራበት የተለያየ ቦታ ቀያይራ ሰራች ግን እንደዛ ሆና መስራት አልቻለችም አባረሯት ስለዚህ ጎዳና ላይ ወደቀች ጎዳና ላይ በመትወድቅበት ጊዜ ጸሎት ፍለጋ ወደ ቤተክርስቲያናችን ትመጣለች ጸሎት ፍለጋ ወደ ቤተክርስቲያናችን በመጥመጣበት ጊዜ እግዚአብሔር ሰው ጸለየላት የምትወልጂው ወንድ ልጅ ትወልጃለሽ ስሙ ሙሴ ነው ይላታል ስሙ ሙሴ ነው በሚላት ጊዜ ታሪኳን ትናገራለች 9 ወር ሆኖኝ ተባረሪ አሁን ጎዳና ላይ ነው ያለውት ትላለችና በዛን ጊዜ እቺ ልጅ የት ነው የምትሄደው የት ነው የምትወድቀው የሚለውን በማሰብ ነው ይሄ ፕሮጀክት የጀመርኩት ሞለጃው ወሯ በደረሰ ጊዜ ተቀበልኳት ቤት ተከራይቼ አስቀመጥኳት ከዛ በኋላ ወለደች በሰላም ጌታ ረድቷት የእግዚአብሔር ሰውም እንደተናገረው ወንድ ልጅ ወለደች ስሙም ሙሴ ተባለ በሷ ነው የተጀመረው እሷ ጠንክራ ልጇ ጠንክሮ 4 ወር 5 ወር ሆኖት ስራ እስከምትቀጠርበት ጊዜ በዛ በተዘጋጀላት መኖሪያ ቤት ቆየች ከዛ በኋላ የራሷን ስራ ይዛ ራሷን ችላ ሌላ ስራ በመስራት ላይ ትገኛለችና በእንደዚህ ሁኔታ ነው የተጀመረው ወደዚህ በጎ አድራጎት ማህበር የሚመጡ ሰዎች የአንድ ሃይማኖት ተከታይ ናቸው ወይስ ሁሉንም ያቀፈ ነው ያገልግሎት ስፔሻሊ ይሄ የጉድ ሳማርቲያን ፋሚሊ ፕሮጀክት የሚሰራው ኢቭን ጌታን በማያውቁ ሰዎች ላይ ነው ምክንያቱም እኛ ያለም ብርሃን ነን ይሄን ብርሃን ለሌሎች ነው ማሳየት የሚገባንና ዋናው እንደውም የዚህ ፕሮጀክት አላማ ጌታን የማያውቁትን ሰዎች የክርስቶስን ፍቅር በስራ ማሳየት ነውና
አብዛኞቹ ኦልሞስት ወደ 75% እስካሁን በዚህ ፕሮጀክት ከቆዩት መካከል ጌታን የማያውቁ ናቸው ከጎዳና ላይ የመጡ ናቸው ግን ወደኛ መጥተው ጌታን አውቀው ደህንነት ተምረው ተጠምቀው እንደገናም ቀጣይ መንፈሳዊ ትምህርቶችን በመማር ላይ የሚገኙ አሉ ተምረው ወደ አገልግሎት የሚገቡ አሉ እንደገናም ራሳቸውን ችለው ወደ ተለያየ ስራ መስክ የተሰማሩ አሉ ምናልባት ይሄ በጎ አድራጎት ማህበር ይሄ ጉድ ሰማርታን ትኩረት የሚያደርገው ምን ላይ ነው ኦኬ ይሄ የበጎ አድራጎት ፕሮጀክት ስፔሻሊ ትኩረት የሚያደርገው ህፃናትና እናቶች ላይ ነው ቅድም ለመናገር እንደሞከርኩት ከህታችን መቅደስ ህይወት ከፕሮጀክቱ መጀመሪያ ከነበረች ሴት ለመናገር እንደሞከርኩት የተለያዩ ሴቶች ይመጣሉ ከልጆቻቸው ጋር ባል የሞተባቸው ሴቶች አሉ ባል ሞቶባቸው ህፃናት ልጆች ጨቅላ ልጆች ይዘው ስራ የሌላቸው ቤታቸው የነበረውን ዕቃ በመሸጥ ጨርሰው የሚበሉትን ያጡ እናቶች ይመጣሉ እንደገና ባል ጥሏቸው የሄዱ እናቶች አሉ ልጅ ከነ ልጆች ጋር ነፍሰ ጡር ሆነው ሊወልዱ ሲሉ ባለቤቶቻቸው ጥሏቸው የሚሄዱ እናቶች አሉና ወደ ቤተክርስቲያናችን የተለያዩ እህቶች ይመጣሉ እነዚህ እህቶች የሆቴል ቤት ስራ የሚሰሩ የቡና ቤት ስራ የሚሰሩ እህቶች ናቸውና እነዚህ እህቶች ከዛ ህይወት መውጣት ይፈልጋሉ ከዛ ህይወት መውጣት በሚፈልጉ ጊዜ ግን መውደቂያ የላቸውም የሚበሉት የሚጠጡት ስለማይኖራቸው ከዛ ህይወት ለመውጣት አቅም አያገኙ እና እነዚህ እህቶች ስፔሻሊ የቆረጡትን የጨከኑትን እንፈልጋለን ብራብም ልራብ ብጠማም ልጠማ ጌታ ይሻለኛል ሁሉ ነገር ይቅርብኝ ብለው የሚወጡትን አቋማቸውን ውሳኔያቸውን ካየም በኋላ ወደ ኋላ እንዳይመለሱ ጠላትም እንዳይጎትታቸው ሰፖርት እናደርጋለን ከእንደዚህ አይነት ህይወት እንዲወጡ እርዳታ እናደርግላቸዋለን በሚያስፈልጋቸው ለጊዜው ስራ ይዘው ራሳቸውን ችለው እስኪቋቋሙ ድረስ መኖሪያ ቤት እናዘጋጅላቸዋለን የሞያ ትምህርት እናስተምራቸዋለን የሞያ ትምህርት ከተማሩ በኋላ ራሳቸውን ችለው የራሳቸውን ስራ ይሰራሉ ይሄ ደጉ ሳምራይ አገልግሎት 3 አመት ያህል ሆኗል ማለት ነው ቀደም ሲል እንደገለጽሽልን ከቤተክርስቲያኒቱ እኩል ነው ያለው በዚህ አገልግሎት ውስጥ የገጠመሽ ነገር አለ ወይ ሰው ልጆችን ከመርዳት አንፃር ከልጆቹ አንፃር የገጠመሽ ነገር አለ እንዴትስ እያለፍሽ ነው በተለይም ወደ መጀመሪያው አካባቢ ሰዎች ውስጥ ያለውን ነገር አይረዱምና ሊወልዱ የደረሱ ሴቶችን አምጥቼ ሳስቀምጥ ለምንድን ነው ይሄን ሪስክ የምትወስጂው የሆነ ነገር ቢሆኑብሽስ ማን ነው ተጠያቂ ይሉኝ ነበርና ያው ሰዎች ባለመረዳት የተለያዩ ቻሌንጆች ይመጡ ነበር እንደገና ሌላው ሁለተኛው ቻሌንጅ እነዚህን የሚረዱ ሰዎችን በአንድ ግቢ ስናስቀምጣቸው አንድ ላይ ስናኖራቸው እንዳልኳችሁ ብዙዎቹ ጌታን የሚያውቁ አይደሉም ብዙዎቹ ትምህርትም የተማሩ አይደለም እኛ ጋር ከመጡ በኋላ ነው ትምህርት ተምረው ባህሪያቸውም ጸባያቸውም እየተስተካከለ የሚመጣውና የሁሉ ባህሪ የተለያየ ነው በጣም ያስቸግራል ትንሽ ቻሌንጅ ነው እሱ እርስ በርስ የመስማማት ነገር የለም በተለያየ ጊዜ እነሱን የማስማማት የማስታረቅ የማስተማር የያንዳንዱን ባህሪ የመስራት የያንዳንዱን ባህሪ የመቅረጽ ያንዳንዱን እንደ ባህሪው ትሪት የማረግ መቆጣት እንዲህ አይነት አሉ ግን ያው ይሄ እንደ ቻሌንጅ ማለለውም እኔ ኢንጆይ ያረጋኛል በጣም ከነሱ ጋር ማሳልፈው ጊዜ እነሱን ስመክር እነሱን ስገስጽ እንዲ ነው ስላቸው ለኔ በጣም ኢንጆይ የሚያደርገኝ ነገር ነው እንደ ቻሌንጅ ማላየውም ደሞ ደስ የሚለው ተለውጠው ሰው ሆነው የራሳቸውን ነገር ይዘው ትልቅ ደረጃ ላይ ደርሰው እነሱም ደግሞ ሌሎችን ለመርዳት በሚያስቡበት ጊዜ ይጅግ ደስ የሚያሰኝ ነገር ነው የአገልግሎት ግን ትግስትን የሚጠይቅ አይደለም ምናልባት በዚህ አገልግሎት መሰማራት የሚፈልጉ የዚህ አይነት ልብ ያላቸው ሰዎች ይኖራሉ ይሄን ፕሮግራም ይከታተሉ ግን ትግስትን የሚጠይቅ ነገር ይመስለኛል እንዴት ነው እንግዲህ በጣም ትግስተኛ መሆን ያስፈልጋል ልበሰፊ መሆን ያስፈልጋል ሰዎችን መሸከም ያስፈልጋል እንዳልኩ ይጸጋ ነው ይሄ ጸጋ ያለበት ሰው ነው ይሄን ማኔጅ ማድረግ የሚችለው በፍላጎት ወይም ደግሞ እንደዚህ ማድረግ ፈልጋለሁ ይሄ አቋሜ ነው በማለት ሳይሆን ከላይ ሊሰጠው ይገባል ይሄ ጸጋ ያለበት ሰው ያለ ምንም ችግር ማኔጅ ሊያደርገው ይችላል በአገልግሎቱ አብረው የሚሰሩ ሰዎች አሉ ወይ ይሄን አገልግሎት የሚደግፉ እዚህ በጎ አድራጎት ማህበር ውስጥ ሆነው ማለት ነው እንግዲህ ይሄን አገልግሎት ቤተክርስቲያን ለዚህ ልብ ያላቸው እናቶች አሉ በጣም በብዙ የሚደግፉኝ በብዙ የሚያግዙኝ እናቶች አሉ እንደውም በዚህ አጋጣሚ ላመሰግናቸው ፈልጋለሁ እግዚአብሔር ይባርካቸው የራሳቸውን ነገር ትተው እነዚህ ልጆች በመንከባከብ የሚያስፈልጋቸው ነገር በማሟላት
በመምከር ሄዶ በመጠየቅ በተለያየ አይነት መንገድ የሚያግዙኝ እናቶች አሉ በዚህ አጋጣሚ ጌታ ይባርካቸው ለማለት ወዳለሁ ይሄ አገልግሎት ከተጀመረ ጊዜ አንስቶ እስካሁን ምን ያህል ሰዎች ተረድተዋል ምን ያህል ሰዎች ራሳቸውን ችለዋል በቀጣይስ እንዴት ነው ይሄን አገልግሎት አስፍቶ ለመቀጠል የምታስቢው እንግዲህ እስካሁን ወደ 30 የሚሆኑ ሰዎች ተረድተዋል ከነዚህም ውስጥ አብዛኞቹ ሴቶችና ህፃናት ናቸው ሲንግል ማዘርስ ናቸው የተለያየ ሌላ ችግር ያለባቸው ሰዎች በመረዳት ህይወታቸው እንዲለውጡ ተደርጓል ዋናው የዚህ ፕሮጀክት አላማ ሰዎችን መርዳት ብቻ ሳይሆን ሰዎች አንደኛ በመንፈሳዊ ነገር እግዚአብሔርን እንዲያውቁ ማድረግ በመንፈሳዊ ህይወታቸው እንዲያድጉ ማድረግና ሁለተኛ ደግሞ ራሳቸውን የሚችሉበትን መንገድ ከተረጅነት የሚወጡበትን መንገድ ነው የሚፈልገው ይህም ስራን በማስጀመር ብድርን በማመቻቸት ሁለተኛ ደግሞ ሙያን በማስተማር ራሳቸውን የሚችሉ ነገር ለአገር የሚጠቅሙ ዜጎች እንዲሆኑ እነሱን የማብቃት ስራ ነው የተሰራ ያለው ፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች መቼ ተመሰረተ እንዴት ተመሰረተ በምን ሁኔታ ተመሰረተ ይህ ቸርች የተመሰረተው በቤት ውስጥ ባለ ጸሎት ነው እኔና ባለቤቴ እግዚአብሔር ሰው ነብይ ሱራፌል ሁለታችን ብቻ ነበርን መጀመሪያ እግዚአብሔር ይሄን ራይ ውስጣችን አስቀምጦ መጸለይ የጀመርነው መጀመሪያ ኑሯችን አዲስ አበባ ነበር እና የእግዚአብሔርን ድምጽ ሰምተን ነው ወደዚህ ወደ ሐዋሳ ብዙ ዋጋ በመክፈል ነው ወደ ሐዋሳ የመጣ ነው ወደ ሐዋሳ በመንመጣበት ጊዜ እግዚአብሔር ተናግሮን ኪዳን ገብቶልን የመጣ ነው እግዚአብሔር ለአብርሃም ኪዳን እንደገባለት አንድ ብቻውን ሳለ ምንም በሌለበት እባርካለሁ የአሕዛብ አባት አድርጋለሁ የብዙዎች አባት አድርጋለሁ በሚልበት ሰዓት ምድረ በዳ ነበር አንድ ልጅ እንኳን አልነበረውም አንድ ልጅ እንኳን ለሌለው ሰው ይሄ ኪዳን ከባድ ነው በዛ ሁኔታ ይሄ ኪዳን ሲገባና እግዚአብሔር ግን ታማኝ ነው ኪዳኑን የሚፈጽም አምላክ ነውና ሁለታችን በነበርንበት እግዚአብሔር በብዙ ይናገረን ነበር ብዙ የተስፋ ቃሎችን ይሰጠን ነበር እና ሁለታችን እየጸለይን ጀመርን ከዛ ቤተሰብ ህብረት ማድረግ ጀመረ ቀስ ይያለ የከተማው ሰው የመጣ ህብረት ማድረግ ጀመረ ከዛም ያው የአገሩ ሰው መምጣት ጀመረ አሁን እንግዲህ ዓለም አቀፉ ነው ከተለያዩ የዓለም ክፍላት የተለያዩ ሰዎች መጣው እየተገለገሉ እዚህ ደረጃ ላይ ደርሷል ምናልባት ፕሬዘንስ ያለው እድሜ በጣም አጭር ነው ቸርቹ በዚህ ባጭር ጊዜ ውስጥ እንደዚህ ያድጋል ብላችሁ ጠብቃችሁ ነበር ወይ እንደዚህ የማደጉ ምክንያት ምንድነው ታያለሽ ቀደም እንዳልኩ ይሄ የኪዳን ውጤት ነው እግዚአብሔር ለባሪያው የገባውን ኪዳን ፈጽሞታል የዚህ ሁሉ እድገት የዚህ ሁሉ በረከት ምክንያት የእግዚአብሔር ኪዳን ነው ይሄ በሰው የሚሆን አይደለም በሰው የሚቻል አይደለም ዲቫይን የሆነ ነው ከላይ የሆነ የእግዚአብሔር ባርኮት ነው እግዚአብሔር በባሪያው ላይ ልዩ ኪዳን አለው አላማና ፐርፐዝ አለው በህይወቱ በአገልግሎቱ ላይና ይሄ ደግሞ ጅማሬ ነው ገና ከዚህ የሚበልጥ ነገር እናያለን ተመልካቾቻችን እንግዲህ ቀደም ሲል የተከታተላችሁት ከእግዚአብሔር ሰው ከነብይ ሱራፌል ደምሴ ባለቤት ከወይዘሮ መክሊት ፊሊጶስ ጋር ያደረግነው ቆይታ ነበረ ይህ ጉድ ሰማሪታን አገልግሎት በ3 አመት ጊዜ ውስጥ ብዙ ስራ ሰርቷል ከዚህም በተጨማሪ ደግሞ ሰፋ ያለ ስራ ወደፊት ስለሚጠብቀው ብዙዎቻችን ይሄን አገልግሎት እንድንደግፍ ይሄንን መልእክት ማስተላለፍ ፈልጋለሁ ብዙዎች ሊረዱ ይገባል ኢትዮጵያ ውስጥ በብዛት በጎዳና ላይ ወደቁ ህፃናቶች አሉ ሴቶች አሉ በተለያየ ምክንያት ነው ይሄ የሆነው እነዚህ ሰዎች ደግሞ የሚደግፉ ሰዎች በእርግጥ ያስፈልጋሉ መጽሐፍ ቅዱሳዊ ስለሆነ ቀደም ሲል መኪ እንደተናገረችው መጽሐፍ ቅዱሳዊ መሰረት አለው ከእግዚአብሔር ዘንድም ብድራትን የሚያስገኝ ነው ስለዚህ ይሄን አገልግሎት እንድትደግፉ ከጎናችን እንድትቆሙ ደግሞ ይሄን መልእክት ማስተላለፍ ፈልጋለሁ ፕሬዘንስ ቲቪን ስለተከታተላችሁ ደስ ብሎናል ጌታ ይባርካችሁ ህይወቴ መዳጌታ መሆን የምፈልገው እዚህ ነገር ቀርቶ በህይወቴ ራሱ ብዙ ነገር አግኝቻለሁ እዚህ ስመጣ
ለአንድ ለሁለት ወር ለሶስት ወር ያህል ውጪ ማውጣት ፈራ ነበር ከልጅነቴ ያባትን የእናቴን ፍቅር አላየው አውረዶች በበጎም ይሁን በጎ ባልሆነ መልኩ ተተው የሚያልፉት አሻራ የህይወታችንን አቅጣጫ ይወስኑታል። ከዚህ የተነሳ ብዙ ወጣቶችና ታዳጊዎች ለጎዳና ህይወትና ለቡና ቤት ሥራ ተዳርገዋል። አንዳንዶች የወላጆቻቸው አቅም ማጣት ጎዳና ላይ ሲያወጣቸው፣ አንዳንዶችን ደግሞ ከቤተሰብ ጋር ባለመስማማት ወዳልፈለጉት ህይወት ይገባሉ። ዛሬ ላይ በኢትዮጵያ ውስጥ በከተማም ሆነ በገጠር በርካታ የጎዳና ተዳዳሪዎችና በቡና ቤት ተቀጥረው ኑሯቸውን የሚመሩ ወጣቶች አሉ። እነዚህን ወጣቶች ከጎዳና ህይወትና ከቡና ቤት ሥራ በማውጣት ራሳቸውን እንዲችሉ አልፎም ሌሎችን መርዳት እንዲችሉ ማስቻል የቤተክርስቲያን ድርሻ ወይም ኃላፊነት እንደሆነ እናምናለን። ለዚህም ነው የእግዚአብሔር ሰው ነብይ ሱራፌል ደምሴ ባለቤት ወይዘሮ መክሊት ፊሊጶስ ከዛሬ 3 ዓመት በፊት እግዚአብሔር በሰጣት ራዕይ መሰረት መልካሙ ሳምራዊ የቤተሰብ መርጃ በጎ አድራጎት ድርጅት ጉድ ሳማሪታን ፋሚሊ ሳፖርት አሶሲዬሽንን በማቋቋም አገልግሎት የጀመረችው። ይህ ራዕይ የያዕቆብ መልእክት ምዕራፍ 1 ቁጥር 27ን መሰረት ያደረገ ሲሆን ዓላማውም ወጣት ሴቶች ላይ ትኩረት ያደረገ ነው። ይህ ማህበር ሕጋዊ ፈቃድ ያለው ሲሆን የሃይማኖት የዘርና የቋንቋ ልዩነት ሳያደርግ ሰው የሰው ልጅ ስለሆነ ብቻ አገልግሎቱን የሚያገኝበት ተቋም ነው። በዚህ ተቋም ውስጥ እየተረዱና ድጋፍ እየተደረገላቸው ያሉት ከተለያየ የሀገሪቱ ክልል የመጡ የጎዳና ተዳዳሪዎች፣ የቡና ቤት ሴቶች፣ በዘመዶቻቸው የተደፈሩ ወጣቶች፣ ባሎቻቸው ጥለዋቸው የሄዱባቸው፣ በአጋንንት የታሰሩ፣ ባሎቻቸው የሞቱባቸው፣ ቸርች ተጥለው የተገኙ ሕፃናቶች ናቸው። እነዚህን ሕፃናቶችና ወጣቶች የሚንከባከቡ እናቶችም ተቀጥረው እያገለገሏቸው ይገኛሉ። በማዕከሉ ውስጥ ተገኝተው እገዛ ከተደረገላቸው ጥቂቶቹ የቀድሞ ሕይወታቸው ምን እንደሚመስልና አሁን ያገኙት ለውጥ ምን እንደሆነ ከአንደበታቸው እንስማ። ያንን ቤተሰብ እናቴ ናት። እናቴ ያለችው እንዲ ኦርቶዶክስ ቸርች ሞኖክሴ ናት። ወንድሞች ነበሩኝ፣ ሞተው አልቀውብኛል። አንድ ወንድም ቤት ያለው በቃ እኔ ከልጅነቴ ያባትን የእናትን ፍቅር አላየው። በቃ ምንም ማንም ሰው የለኝም። በቃ ሲጣላሉ ስበርስ እናት ትወጣለች፣ አባት ይወጣል። በቃ ለዚህ ያደረገኝ እነሱ ናቸው ብለም አይደለም። በቃ ሰይጣን ነው መሃላችን፣ ቤተሰባችን ፍቅር እንዳይሆን ያደረገ። በቃ ሁላችንም እኔ በልጅነት አባቴ ምን እናቴ ምን ፍቅር የለውም። ቤት ውስጥ የተበላሸ እንትን ነው ያለው። በቃ በዛ ምክንያት ወደ ወጣው ሌላ ሀገር ጀመርኩ። ዌተር መስራት ጀመርኩ። ያልሰራውበት ስራ የለም። ሺሻ ቤት ምናምን በቃ ተመላለስ። ህይወቴ ሁሉ በቃ የጨለማ ህይወት ውስጥ ነበር የምኖረው። ክርስቲያን እንደዚህ ትህትና አለው እንዴ ምናምን ብዬ በጣም ነው የደነገጥኩ። ፍራሽ ይሰጣታሉ። ፍራሽ ሰጡኝ። ወዲያው ምግብም ትብላ ብሎ 2 ወር ያህል ሆቴል ነው የበላሁትና እነሱ ናቸው የከፈሉልኝ። እግዚአብሔር ይባርካቸው። እስከዛ ወጥቼ ቤት እስኪከራዩልኝ ድረስ እና እንደዚህ ነው የሆንኩት። እና ከዛ በኋላ በቃ ጌታን ተቀበልኩኝ። ደህንነትም ተማርኩኝ፣ ተጠምቄያለሁ። ጌታ ይባረክ። ከምንም ነገር በላይ ህይወቴ መዳኑ ለኔ ትልቅ ነገር ነው። በቃ እኔ ጌታን ማግኘቴ፣ ጌታን ማገልገሌ በቃ ካሁን በኋላ በጣም ደስ ይለኛል። በእውነት እዚህ ከመጣው በኋላ ብዙ ነገር ሆኖልኛልና በቃ ከሆነልኝ ነገር በጣም ሰላሜን አግኝቻለሁ። በቃ ሰላም የለኝም። በጣም ነው የምረብሸው፣ በጣም ነው የምጨናነቀው። በቃ አንድ ነገር ብዙ ሰዓት ያጨናንቀኛልና አሁን ግን ሰላም ነኝ። በቃ ምንም ጭንቀትም የለብኝም። ከባለቤቴ ጋር ነው የምኖረው። እሱ ከሞተ በኋላ ድሮ ከሱ ጋር ኖረ። እሱ ጋር ነው የምኖረው። እሱ ከሞተ በኋላ በጣም ችግር ውስጥ ገባ።
እሱ ሞቶ 2 አመት ከቆየ በኋላ በብዙ ችግር ውስጥ ገብቼ ነበር። ወደዚህ ወደ ቸርች መጣውና ቸርች መጥቼ መኪና አገኘኋት። አግኝቼ ችግሬን ለሷ ነገርኳት። እሱ ከሞተ በኋላ በቃ ቤት ኪራም ማጣ፣ ልጆቼ የሚበሉበት ነገርም ማጣ። እጄ ላይ ያለው ነገር ሁሉ ጨርሼ ባዶ ቤት ውስጥ ቀርቼ ብዙ ችግር ሲያዘኝ ቤት ኪራም ያዘኝ። በቃ ሱቅ ምናምን ብድር ራሱ ብዙ ብድር ቸርች መጥቼ ነው በቃ በሷ በኩል ነው በኢዳ ነፃ ወጥቼ ቤት ኪራ እየከፈለችኝ ልጆቼንም ትምህርት ቤት የተደረገልኝ መኪ ራሷ በየሳምንቱ እየመጣች እንደ እናት እንደ እህት ታያኝ ነበረ። ከቸርች እኩል ነው ገባሁት። 3 አመት ሙሉ ቆይቻለሁ። ልጆቼም በእነሱ በኩል ጌታ ባርካቸው አድጓል።
አሁን እኔም ጥሩ ህይወትና ጥሩ ነገር አግኝቻለሁ በዚህ መጥቼ የልጆቼ በቃ አገልግሎት የቀለቡንም እነሱንም ሳሙና ቀለብ ሁሉ መሰጡኝ እነሱ ቤት ኪራይ መሰጡኝም እነሱ በፍቅር ነው የምንኖረው ደስ እያለን በጣም ተመችቶናል አሁን አዲስ ቤት ገብተናል ይሄኛው አዲስ ቤት ነው በጣም ደስ ብሎን ቤቱን በጣም ተመችቶናል ከዛ መኪ አነሳችን በቃ አሁን ይው እግዚአብሔር ይመስገን ህይወቴ አምሮ ጸጉር ቤትን ገብቼ ሙያ ተማርኩኝ እና አሁን ያለውበት ደረጃ በጣም አሪፍ ነው እግዚአብሔር አምላክ ዘመናቸውን ይባርክ ግን አሁን እንደሰው ገብቼ እንደ ጅብ ሳይሆን መውጣው እንደሰው ማታይተኛው ነው ምኖር በጊዜ እየተኛሁኝ ማለት ነው እንቅልፌን እየተኛው የምበላውን እየሰጡኝ በእነሱ ላይ እጅ ላይ ነው ያለሁት አሁን ጠንካራ ሰው ያረጉኝ ነው ያለሁት እየመከሩኝም ነው ያለሁት ትምህርትም እያስተማሩኝ ነው ሞያም የምግብ ስራም ሁሉ ነገር ጠንካራ ያን ህይወት እንድረሳ ያደረጉኝ ነው እነሱ ካሁን በኋላ ደግሞ መሆን የሚፈልገው እግዚአብሔር ጸጋ ከሰጠኝ ሰርቺ እንደኔ ያሉትን በጎዳና ላይ እንዳይወድቁ በቃ እንድታደጋቸው በቃ መልካም ነገር እንደሆነላቸው ለኔ መልካም እነሱ እንደሆኑልኝ እኔም ከነሱ ተምሬ ለሌሎች መልካምን መሆን ነው በቃ አሁን የተማርኩት ምግብ ትምህርት እየተማርኩ ነኝ አሁን ገብቼ እኔ ከወጣው ጌታ ከረዳኝ ያ ብዙ ነገር አስባለሁ ራሴ ወጥቼ ራሴን ችዬ እኔም እነሱ እኔን እንደረዱኝ እኔም ብዙዎቹን መረዳት ነው የምፈልገው እንደ እኔ አይነት ያሉትን ጎዳና ላይ የወደቁትን እነሱን መረዳት ነው ማስበው አሁን ከልብ ማለት ነው በቃ እንጂ እኛም ማንኛውም ብንሆን አሁን የተቸገሩት ብዙ ሰው አለ ለብሶና ምን ብሎ አምሮት የትም ቢሄድ ውስጣቸው ብዙ ነገር የተጎዱት አለ ግን አሁን እኛ ያለኑ የተቸገሩትን መንገድ አሁን ታሞም ይሆናል አቶም ይሆናል በቃ መንገድ ላይ ወርቆ ያሉትን ባለን አቅም ብርም ኖረን ምን ለብሶም ሆነ ምንም ሆነ በዛ በቃ ማንኛውም ሰው ብንሆን እንድረዳ በቃ ባላቸው አቅም እንዲረዱ የተቸገሩትን በዛ በኔ በኩል እግዚአብሔር ከረዳኝ እንድረዳ ቃል ገባል እግዚአብሔር ለኔ ብዙ ነገር አድርጎኛል እና በቃ እኔ እግዚአብሔር ትንሽም ቢሆን ቢሰጠኝ በዛ ባለኙ ነገር እኔ በጣም ረዳ ፈልጋለሁ እኔ በቃ በጣም ውስጤ እንትን ለኛል አሁን መንገድ ላይ ጎዳና ላይ ብዙ ዝናብ ሲዘንብ በዝናብ ላይ የሚያድሩት አለ ውስጣቸው ተርቦ ምን ተብሎ የሚሆኑት አለ በቃ በጣም ውስጤ በቃ ለረዳ በጣም ይፈልገኛል ባለኛ አቅም እረዳለሁ በቃ ያለኙን እሰጣለሁ ግን ከዚህ የበለጠ ያላቸው ሰው ምንም በቃ ምንም ልብስ ጨርቅሙ ምግብ የቀራ ፍርፋረሙ በእጃቸው ያዙትም የተቸገሩትን እያየን ማረፍ አለብን ሌላ እነሱን ምለው ነገር የለም እግዚአብሔር ዘር ማንዘራቸውን ይባረክ ልጆቻቸው ይባረክ መኪ ደግሞ እናታችን እግዚአብሔር ባርካት አሁንም ከኛ ተርፋ ከልጆቿ ከቤተሰቦቿ ተርፋ አሁንም ሌላውን ተርፋ እንደምትቀር ነው የምፈልገው እኔ እግዚአብሔር ባርካት ነብይ ሱሬንም ጌታ ባርኩ በእውነት መክሊትም በጣም ነው ሞዳ ያው ሳያት ራሱ በቃ የሆነ ጽናናል ተሳለፈና በቃ ሳላቃት ራሱ ሳያት በጣም ጽናናለሁ በጣም ነው ሞዳት በጣም ነው ማከብራት እናቴ ናት ያው ወጣት ናት ግን በቃ እግዚአብሔር ደግሞ እናት አድርጎ ሰጥቶኛል ነብይ ሱራፌልንም በጣም ነው ሞደው እሱንም ሳየው በጣም ነው ጽናና እግዚአብሔር ይባርካቸው ምንም መላቸው ነገር የለኝም በቃ እግዚአብሔር ይባርካቸው ከኔ ፈልገው ሳይሆን ከሰማይ አባት ፈልገው ነው በዚህ ማህበር ውስጥ በሶስት ዙር በተለያየ ጊዜ ከ25 በላይ ወጣት ሴቶች ማህበሩ በተከራየላቸው ቤት በመኖር የቀለብ የልብስና የትምህርት ቤት ክፍያ እየተከፈለላቸው ራሳቸውን እንዲችሉ ተደርገዋል ከነዚህም አንዳንዶቹ የራሳቸውን የግል ሥራ የጀመሩ ሲሆን ሌሎቹ ደግሞ ተቀጥረው እየሰሩ ራሳቸውን ችለዋል ይህ የበጎ አድራጎት አገልግሎት የበለጠ ተጠናክሮና አድጎ ከዚህ በላይ ወጣት ሴቶችን መርዳት ይቻል ዘንድ የቅዱሳን ድጋፍ ምትክ የለውም ስለሆነም ይህንን አገልግሎት በመደገፍ ከባለ ራእይዋ ከወይዘሮ መክሊት ፊሊጶስ ጋር አብረን እንድንቆም ጥሪያችንን እናቀርባለን ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል ይላል ምሳሌ 19 ቁጥር 17 የዚህን ዶክመንተሪ ሙሉ ዝግጅት በቅርብ ቀን በፕሬዘንስ ቲቪ ይዘን እንቀርባለን እንድትከታተሉ ከወዲሁ እንጋብዛለን